አንድ ሰው በቤተክርስቲያናችን ትምህርት 10 ጊዜ ተወለደ የሚል ትምህርት የለንም። ቤተክርስቲያን በዋሻም ቢሆን በምንም ቢሰራ በምንም በድንኳንም ተሰራ በምንም አሐዱ አብ ከተባለ ቤተክርስቲያን ነው። ከየት መጣ ብዬ ጠየቁ። ስጠይቅ አይ አልናገርም ማለት ነው ሲሉ አይ እንግዲያስ አልኩኝ። እንደገና ደግሞ ሰሽ እናቱ ሲተላ ከቀድሞ ከአባቶቻችን ሲያዝ የመጣው ብርሃን ነው የታለ ብዬ ጠየቅኳቸው። መናገር አልፈለጉም። አይ እንግዲህ የማንን ጋዜጣ ነው ገል እየማርመው አላርምም አልኩኝ። አሁን ከ10 ሰው ተወለደ ይላል፣ ከ3ቱ ባህሪያት የተፈጠረ ሰው አለ ይላል እና እነዚያ እንደ 15 ቃላት አቅርቤ በዚህ ተነሳ ወደዚህ ላመጣው ቻልኩኝ። ላገኘው የቻልኩት በዚህ አቅጣጫ ነው ወደ እኔ ሊመጣ ይቻለው። እያወገዘች አይደለም ቤተክርስቲያን እያጣራች ነው። ምን ጊዜም ቢኖር ኖሮ ስንዴ ተዘርቶ እንክርዳድ አይጠፋም። ተመሳስሎ መብቀል ያለ ነው። ይሄ ተመሳስሎ የበቀለ ጥላት የዘራው ነው እንጂ ገርል አይደለም። እኔ ሙሉ በሙሉ ይሄ ከአጥንት እስከ ታች እንዲሁ ሳር ላይ የለበሰ ቅድም ነግሬያቸዋለሁ። ሳር ጉርጓድ ነው ብያቸዋለሁ። ምን ይላል መሰላችሁ? 10 ጊዜ ሲወለድ በ400 ዘመን ይቀበርና ከዚያ ደግሞ ከተቀበረበት እያወጣ መልአኩ እያሸ ወደ መካኗ ማህፀን ይወረውራል። እንዲህ የሚል አስተምሮ የለም በቤተክርስቲያናችን። ቁርአን ተመልካቾቻችን እንደምንሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው ወቅታዊ ጉዳይ መርሃ ግብራችን የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፋቸው ውሳኔዎች ላይ አተኩረን የምንወያይ ነው የሚሆነው። መርሃ ግብራችን እስከ ፍጻሜው እንድትከታተሉ እንጋብዛለን። በመካከላችን ታላቁ ሊቅ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም የቅኔ መምህር የሆኑት መጋቢ ምስጢር አባ ክንፈ ሚካኤል ወልደ ገብርኤልም በመካከላችን ተገኝተው ከኛ ጋር ዛሬ በወቅታዊ ጉዳይ ላይ በተለይ ቅዱስ ሲኖዶስ ከወሰናቸው ውሳኔዎች አንፃርም አንዳንድ ጉዳዮችን አብረን እየተወያየን የምንቆይ ነው የሚሆነው። መርሃ ግብራችን እንድትከታተሉ እንጋብዛለን። አባታችን እንግዲህ እንኳን ደህና መጡ እያለን እንደው ሰሞኑን ቅዱስ ሲኖዶስ ካሳለፋቸው ውሳኔዎች ውስጥ አንዱ የገድለ መጥምቀ መለኮት ቅዱስ ዮሐንስ ገድልን በተመለከተ ነው። ያን ደግሞ በተለይ ከደብረ ሊባኖስ ገዳም እርስዎ መጽሐፉን አይተውት አንዳንድ ሐሳቦች ሰጥተው ቅዱስ ሲኖዶስም ምልዓተ ጉባኤው ውሳኔ የወሰነበት ሁኔታ ነው ያለውና እንደው ውሳኔው ምንድነው የሚለውን ከማየታችን በፊት አባታችን እንደው ገድለ መጥምቀ መለኮትን እንደው የት ነው ያገኙት? መጽሐፉን እንዴት ነበር የተመለከቱት? እንደው ውስጡስ ያሉ ስህተቶችም ማለት ይቻላል ወይም ደግሞ ከቤተ ክርስቲያን አስተምሮ ውጭ የያዛቸው ጉዳዮች ምን ናቸው ከሚለው ከዛ እንነሳ። እንግዲህ ከቤተ ክርስቲያናችን ትምህርት ጋራ ገድልም አይባልም። ገድል ሊባል አይገባውም። ለምን ቢባል ስሙን ብቻ ይጠራል እንጂ ገድለ ዮሐንስ እያለ ስሙን ይጠራል እንጂ ገድል ሊባል አይገባውም። ለምን ቢባል አንድ ሰው በቤተክርስቲያናችን ትምህርት 10 ጊዜ ተወለደ የሚል ትምህርት የለንም። ከ10 ሰው ከ10 ማለት ከ10 እናት ከ10 አባት ተወለደ የሚል መጽሐፍ የለም። ሙሴ ከጻፋቸው ከአምስቱ ስንነሳ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ስናነብ ከአንድ ሰው ከአንድ አባት ከአንድ እናት ነው የሚወለደው እንጂ የቤተክርስቲያናችን አስተምህሮ እናት ከ10 ሰው ተወለደ አይልም። ይሄ መጽሐፉ ምን ይላል መሰላችሁ? ከ7 ሰዎች ተወለደ ይላል። እናቱን አባቱን ይጠራና 3 ደግሞ ከቦታ ማለት ከብሔረ ሕያዋን ከብሔረ ብፁዓን ከገነት ተወለደ ይላል። እንዲህ አይነት አስተምሮ ቤተክርስቲያናችን እንግዲህ እስካሁን ድረስ አባቶቻችን ያስተማሩን ትምህርት እንዲህ አይነት አስተምሮ የለም። አባቶቻችን አላስተማሩንም። በትውፊትም የለም። ከመጽሐፍም አባቶቻችን ስላላስረዱን ብዬ ነውና ገድል ሊባል አይገባውም የሚያሰኝ እንግዲህ ገድል አባቱን እናቱን ጠርቶ በእናቱ በአባቱ ቅድስና እዚህ ጋር ደረሰ ተብሎ ነው የሚታየው እንጂ አሁን እንደዚህ የዚህ ሀገር ብሎ ሀገር ይጠቅሳል እንጂ ከ10 ሰው እናቱን አባቱን እየጠራ እንደገና ደግሞ ምን ይላል መሰላችሁ? 10 ጊዜ ሲወለድ በ400 ዘመን ይቀበርና
ከዚያ ደግሞ ከተቀበረበት እያወጣ መልአኩ እያሸ ወደ መካኗ ማህፀን ይወረውረዋል። እንዲህ የሚል አስተምሮ የለም በቤተክርስቲያናችን። በ400 ዓመት፣ በ700 ዓመት፣ በ1000 ዓመት፣ በ2000 ዓመት እያሸ ወደ መካኖቹ ማህፀን እየወረወረ አዘዋውረው ይላል። ስለዚህ ይሄ ገል እንዲህ አይነት ገል እንግዲህ አባቶቻችን ከተጻፈው ገል ሁሉ የለም እንዲህ የሚገል። ለዚህ ነው ገል አይባልም ያልኩበት። የኔታ ግልጽ እንዲሆንልን ወይም ደግሞ ብዙ ህዝብ ስለሚከታተል ማን ነው ይሄን ያህል ጊዜ ተወለደ 7 ጊዜ 10 ጊዜ ተወለደ የተባለው ዮሐንስ ነው ወይስ ማን ነው አባታችን? ዮሐንስ ብሎ ስሙን ይጠራል። ዮሐንስ ነው ስሙን ከታች የሚጠራው ሄና ብሎ ነው የሚጠራው። ከታች ስሙን እየቀያየረ ይመጣና ደግሞ ዮሐንስ ይላል። ደግሞ ይደበላለቀና ሄና አይና እንደገና ደግሞ ማሪ ይለዋል። ደግሞ ይልና እለፍ ብሎ ደግሞ ዮሐንስ ይለዋል። ደግሞ ሌላ አባት ይጠራና እንደገና ደግሞ ዘካርያስ ይላል። ደግሞ ማምታቻ ነው አጻጻፉ። ስንመለከተው ቤተክርስቲያንን ለማፍረስ ትምህርት ሃይማኖትን ለመገርሰስ በቋንቋው ውስጥ ተጠቅመው በዚሁ ተማሪ በመምሰል መነኩሴ በመምሰል የጻፉት ይመስለኛል። የኔታ እንግዲህ መጽሐፉ ምን ያህል ውስጡ የያዛቸውን ነገር ገልጸውልናል። መጽሐፉ የት ነው ያገኙት? በገበያ ላይ የሚሸጥ መጽሐፍ ነው ወይ? ምክንያቱም የመጥምቀ መለኮት ቅዱስ ዮሐንስ ገድል ስንል ብዙ አይነቶች አሉ። በተለያየ ቦታ የሚታተምም ስላለ ምናልባት ምዕመናን እንዳይደናገሩ እሱን ለመግለጽ ያክል ነው። አዎ እኔም የመጣሁ ለዚሁ ነው። እና ይሄ መጽሐፉ በገበያ ላይ አልዋለም። ላገኘው የቻልኩት እኔ ለመጀመሪያ ጊዜ ወደኛ ወደ ቅዱሱ ገዳማችን መጥቶ ያው እንግዲህ ደብረ ሊባኖስ ታላቅ ቦታ ነው። የሥራ ዘርፋችን ይለያያል። በዚህ አቅጣጫ የገል ስራቸው ዘርፋቸው በዛ የሆነ አባን ነበሩና በሳቸው አማካይነት መጣና ዛ ሲነበብ ምሁራኑ ተቃወሙ፣ ሊቃውንቱ ተቃወሙ። ሲቃወሙ ለእግዚአብሔር የሚሳነው ነገር የለም ነገር ግማሹ ተከፈለ። ከዚህ አንጻር በዚህ እንዲህ እያለ ቆየ። ከዚያ ወደ እኔ ጋር ሊመጣ የቻለው እንዲህ እያለ ቆይቷል። ብዙ ጊዜ ከቆየ በኋላ ግን ችግር ሲያስቸግራቸው እየተበጣበጡ ሊቃውንቱ እየተቻገሩ እንትን እያሉ ሲያስቸግሩ ገዳሙ ምን አደረገ? ወቃ ቤትም እንዳይገባ ወደ ቤተ ምርፋቅ ይባላል አባቶቻችን የሚጸልዩበትና የሚኖሩበት እዛ ወሰዱና እዛ ተሸሽጎ ተቀመጠ። እዛ ተሸሽጎ ተቀምጦ እያለ እንግዲህ አባት አሁን ያልኳችሁ ያው በበጎ አድራጎት አጽፈው አትበትነው ተነሯል። ተበትኖ ወደ ሌላ በሰሜኑ ሀገራችን ሄዶ በሰሜኑ ሀገራችን ወደ ባለው እንግዲህ በዚያው በሰሜኑ ሀገራችን በታላላቁ ገዳማት ከዚያ ጥያቄ መጣ። ይሄ መጽሐፍ ከመጣ ከየሳቸው ስም ይጠቀሳል። ይሄን የጻፉት አባት አሉ እና እሳቸው ነበሩ። እስከሳቸው ያ መጽሐፍ አልቀረበም እና ያንን ሲጠየቁ ሰውየው ከደብረ ሊባኖስ ያገኘሁት ብለው ይተናገሩ። ደብረ ሊባኖስ ደግሞ ሲጠየቁ መምህራኑ አርሙ ተብሎ ደብዳቤ ደረሰኝ ማለት ነው። ላገኘው የቻልኩት ደብዳቤው ሲደርሰኝ እኔ መጀመሪያ በሰው ደርሶኛል መጽሐፉ መተነውት ማለት ነው። አንብቤው ስለነበረ እኔ ይሄን አላርምም ብዬ እምቢ አልኩኝ። ሰበሰቡና በጊዜው የነበሩት አስተዳዳሪ ሊቃውንትን ሰብስበው አርም ብንለው ያለ ተብሎ ተዛለ። አይ ይሄንን አላርምም። ምን ነው? አይ ይሄ የቤተክርስቲያን ትምህርት ጋር የተዛባ ነው። ይሄንን አላርምም። ከየት መጣ? ያመጡት አባትም አሉ። ቤተክርስቲያን በዋሻም ቢሆን በምንም ቢሰራ በምንም በድንኳንም ተሰራ በምንም አሐዱ አብ ከተባለ ቤተክርስቲያን ነው። ከየት መጣ ብዬ ጠየቁ። ስጠይቅ አይ አልናገርም አሉ ሰውዬው። ሲሉ አይ እንግዲያስ አልኩኝ። እንደገና ደግሞ እሺ ይሄ እናቱ ሲተላ ከቀድሞ ከአባቶቻችን ሲያዝ የመጣው ብርሃን ነው የታለ ብዬ ጠየኳቸው። መናገር አልፈለጉም። አይ እንግዲህ እኔ ማንን ጋዜጣ ነው ገል ብዬ ማርመው አላርምም አልኩኝ። ይሄን ብዬ ስናገር ጋዜጣ ትንሽ የሆነ ነገር ተወረወረና
እንዳው ጋዜጣ ገሉን እንዴት ጋዜጣ ይለዋል በሚለው ነገር የተነሳው እንግዲህ ጋዜጣ ምን ይወራ ይሰማና ገሉን ጋዜጣ እንዴ ይሄ ከጋዜጣም ያንሳል አልኳቸው። ከጋዜጣም ያንሳል ምን ነው ይባል ጋዜጣ ቀኑን ያውቃል ይታወቃል፣ ባለቤቱ ይታወቃል፣ ምን ጊዜ ምን ወር እንደተጻፈ ይታወቃል። ይሄ ምን ይታወቃል አንብቤዋለሁ። ስለዚህ ይሄ ከጋዜጣም ያነሰ ነው አላረመም። እዛ ጋር ያለው ጉባኤው የዛን ሰዓት አዳ ምን ይደረጋሉ ምን አውቃለሁ አያ ትቼው ቁጭ አለ ማለት ነው። ከዚያ በኋላ እንዴት ገር ላይ ታረመም እሱ ነቀፈብኝ ብለው እሳቸውም ትንሽ እንትን አሉ። ከዚያ በኋላ እኔ ትቼው ቁጭ አልኩኝ። በኋላ ግን አሁንም ደብዳቤ ለምን ዝም ብለው መጽሐፉን ማታርም? አይ እኔ እኮ እናንተ እኔ መጽሐፉን አላውቀውም ወደ እኔ ሊመጣ የቻለው በዚህ ነው እንግዲህ ወደዚህ ሊመጣው። ከዚያ እኔ መጽሐፉን ስለማላውቀው ምስጢሩ ከኔ ከበደ ነው። ሊቃውንት ይዩት ጻፉልኝ፣ ወደ ገዳሙ ወደ ሊቃውንት ላቅርበው አልኳቸው። ገዳሙ ነውሩን ሳታመጣ እንዴት ትጽፋለህ? አልጽፍም አሉኝ አስተዳዳሩ በጊዜ ነበሩት ማለት ነው። ነውሩን ያው እንግዲህ አሉ አንድ 10-15 ቃላት አሁን ከ10 ሰው ተወለደ ይላል፣ ከ3 ባህሪያት የተፈጠረ ሰው አለ ይላል እና እነዚያ አንድ 15 ቃላት አቅርቤ በዚህ የተነሳ ወደዚህ ላመጣው ቻልኩኝ። ላገኘው የቻልኩት በዚህ አቅጣጫ ነው ወደ እኔ ሊመጣ የቻለው። ግን ዋናው መሰረቱ ሰውየው እኒታች የሚያራቡት አባት ለአንድ አባት ሰጥተዋቸው እኒ አባት አንበው ብለው ሰጥተውኝ ነውሩን ሕጸጹን አንብቤ ስላወቅሁ አላርምም አልኩት። በዚህ የተነሳ ነው ገል አይባልም ያልኩበትም መምጫው ከየት እንደመጣ የማይታወቅ ባለቤቱ የማይታወቅ እናቱ ከመጀመሪያ ከአባቶቻችን እንግዲህ በዋሻ በገደል አንዳንድ ታላላቅ አባቶች የሚጸልዩበት መጽሐፍም አለ። ይሄ እንደዛም ተብሎ ደግሞ ከየት መጣ ብሎ ብራናው ራሱ የለም። በኋላ ምንድነው ኮፒ ነው አሉኝ። እኔ ጋዜጣ አላረመም ብዬ በዚህ ምክንያት ነው ወደ ሊቃውንት ያቀረብኩት። የኔታ እኔም ጥያቄ ለመጨመር ነው። እንዳሉት ያው ይታወቃል ቤተክርስቲያናችን ገድላቶች የተለያዩ ድርሳናት አሏት። እነሱም ምንጭ አላቸው፣ የራሱ የሆነ ስርዓት አለው። ያንን ያልተከተለ መነሻም መድረሻም የሌለው መሆኑን የገለጹልን። እንደው የስህተቱ መጠን በእርግጥ ስህተት ስለበዛ ስላነሰ አይደለም። መጀመሪያውም ላይ ቢሆን የሆነ ቦታም ላይ ቢሆን ስህተት ከተገኘ ስህተት ነውና በአጠቃላይ የስሰማ በሙሉ በስህተት የተሞላ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ስህተት የታጨቀበት እና ሆን ተብሎ ቤተክርስቲያኒቱን ለመጉዳት የታሰበ አሰራር እንደሆነ ነው የሚወራውና ይሄንን እንዴት አዩት? የስህተቱ መጠን እንደገና ደግሞ መጽሐፉ ትልቅ ነው። ገጹስ ምን ያህል ነው ስላዩት? 669 ነው ያው ማለት ያው 700 ገጽ ነው እና እነዚህ ስህተቶቹ በየገጹ የሚታዩ ናቸው። እንደ አጠቃላይ ምንም እንደ አንዳንድ ቁም ነገር በውስጡ ለማስቀመጥ ሞክረዋል ወይስ እንደው የተበከለ ነው አጠቃላይ? እሱማ በኪስ አንዳንድ አደናጋሪ ነገር ማሳይጣር ይሆናል እንዴ? አደናጋሪ ነገርማ ቅዱስን ለማስመሰል እኮ መቼም እኮ ቅዱስ ሚካኤል ነው ብሎ እኮ ነው ገብርኤል ነው ብሎ እኮ ነው አይደል የሚነገረው ቤተክርስቲያናችን ያነጋገር እንደዚህ አስመሳይ ነገሮችማ አሉ እንዴ? መቼስ በእኛ በቅን ያነጋገር ሳር ጉድጓድ ይባላል። ሳር ነው ግን ልም ያለ በጣም ነው አዘቅት ነው በቃ በጣም ታች ነው እንደዛ ማለት ነው። ይሄ የተሸፈነ ነው ከላይ እንትን ይመስላል ግን ውስጡ ደግሞ አሁን የተባልኳችሁ ያው በጠቅላላው እንግዲህ ያው ፈላስፎቹ ያስገቡት ነው። ይህንን ጥቆማ ሲያደርጉ ወደ መምህር እንሄዳለን። ጥቆማውን ሲያደርጉ እንደው ብዙ ጣውረድ አጋጥሞታል ወይስ በቀጥታ መተው ለሊቃውንት ጉባኤ አቅርበው በዛ መሰረት ነው አሁን ቅዱስ ሲኖዶስ የማያዳግም አስተማሪነት ያለው ውሳኔ ወስኗል? እውነቱን ለመናገር ማለት ነው። ሌሎቹ ደግሞ የማደናገር ስራ እየሰሩ ነው። ክፋት ወይም ደግሞ ነገሮችን የማጣመም ልምድ እና ባህል ያላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድል ማውገዝ ጀመረች፣ ገድልን እያወገዘች ነው ብለው ሌላ ስም ለመስጠትም ሞክረዋልና ይህንንም ጨምረው እንደው የነበረውን እርሶን የሄዱበትን ርቀት ይሄማ እንግዲህ የታወቀ እኮ ነው። መቼስ ማጣጣሙ ማጣማሙ ያለ ነገር ነው።
የቤተክርስቲያናችን ይሄ አዲስ ነገር አይደለም። ኢየሱስ ክርስቶስን አንተ ቅዱስ ነው ብሎ የተቀበለው የለም። ስለዚህ ያው ሲራ ሲወጡ ሲወርዱ ያለ አንዳንድ ነገሮች ይኖራሉ። እነዚህ ያው ይህን ስራ የጀመርኩት መቼ መሰላችሁ? 2012 ዓመተ ምህረት ነው። ወደዚህ ወደ ጉባኤ ወደ ቅዱሱ ወደ ትልቁ ቤት ደግሞ ያመጣሁት ደግሞ 2013 ነው። እዛ 1 ዓመት ፈይቷል እየተነበበ እየተመሰጠረ 1 ዓመት ቆይቷል እዛ ገዳም ማለት ነው። ወደዚህ ደግሞ ያመጣሁት 2013 ነው ያመጣሁት። በደብዳቤው መሰረት ይሄ ቅዱሱ ቦታችን የክቡሩ ቦታችን ክቡሩ ቤታችን በአግባቡ ተቀበለኝ ወደው የሚመለከተው ተመራልኝ ማለት ነው። እንግዲህ እዚህ አንዳንድ ነገር ገጥሟል ያልገጠመው እሱ ይሄ አይባልም። ዋናው ምንድነው? ምጡን እርሺው ልጁን አንሺው ነው። እኔ የምፈልገው ቤተክርስቲያኒቱን ነው እንጂ ይውጣ ወረዱ የወሬ ሸቀጡን አይደለም። ስለዚህ አሁን እኔ የምፈልገው ቤተክርስቲያናችን የገል ማውገዝ ጀመረች የሚለው ነገር አልጀመረችም። ገር አልነካችም። ገል ነግሬያችኋለሁ። ማንም በቀድሞ አባቶቻችን የነበረውን ገል አይደለም እንኳንስ ቅዱሳን አባቶቻችን የሰሩትን ቀርቶ ዛፉ ቅጠሉ ሁሉ ያገኘውን ነገር ቅዱስ ብላ ቤተክርስቲያን ትቀበላለች። በእግዚአብሔር ስም ማለት ነው። በእግዚአብሔር ስም ይሄ ማለት ምን ማለት ነው? ቅዱስ ብላ ትቀበላለች ማለት ለምሳሌ ደብረ ሊባኖስ ሲመጣ ህዝባችን አፈሩን በጥብጦ ያኔ ተሻሽዋል መሬቱ ቅዱስ ብሎ ማለት ነው። ስለዚህ እያወገዘች አይደለም ቤተክርስቲያን እያጣራች ነው። ምን ጊዜም ቢኖር ኖሮ ስንዴ ተዘርቶ እንክርዳድ አይጠፋም። ተመሳስሎ መብቀል ያለ ነው። ይሄ ተመሳስሎ የበቀለ ጥላት የዘራው ነው እንጂ ገርል አይደለም። እኔ ሙሉ በሙሉ ይሄ ከአጥንት እስከ ታች እንዲሁ ሳር ላይ የለበሰ ቅድም ነግሬያቸዋለሁ። ሳር ጉድጓድ ነው ብያቸዋለሁ። ቤተክርስቲያኒቱን ለማፍረስ መስለው ነው። ያው እንግዲህ መቼም ሁልጊዜ ቅዱስ ገብርኤል ነኝ ብሎ ነው አይደለ? ከዚያም ደግሞ ይሁዳ ተማሪ ሆኖ ነው አይደል የመጣ። ብዙ ጊዜ ያው መቼም ተመሳስሎ ነው። በፖለቲካ በስጋዊ እንኳን ብንሄድ እዛው ቁጭ ብሎ ነው የሚመጣው። እዚህም ቢሆን ኖሮ እዛው የኔታ እያለ ጫማ እየጠረገ ምን እያለ ነው ሰው የሚያጠቃው። ይሄ እንግዲህ ለሰብጸሩ ስራ ቤቱ ተብሏል። ይሄ ያለ ነገር ነው። ከዚህ አንፃር የሚደረገው ነገር ይሄን እንትን አንለውም። ዋናው ቁም ነገሩ ቤቱ ተቀብሎ አክብሮታል እና ከዚያን ጊዜ ከ2013 ጀምሬ ያው እየተመላለስ 2014 ላይ ጉባኤው አመት ሙሉ ሊቃውንቱ በጣም ነው የማመሰግነው። የአገሬ ሕዝብ ቤተክርስቲያን ልታመሰግንልኝ ይገባል። አመት ሙሉ አይናቸውን አጥፍተው ነው ያነበቡት። የረቀቀውን አጉልተው የጠመመውን አቅንተው በደንብ አድርገው አበጥረው አንጠርጥረው ነው የሰጡት ብያኔ የሰጡበት። አመት ሙሉ አንብበው ከዚያ በኋላ ግንቦት ላይ ነው ውሳኔ በምላተ ጉባኤ ይሄ ልብ ወለድ መጽሐፍ ነው የቤተክርስቲያን መጽሐፍ አይደለም ብለው ወደ ቋሚ ቅዱስ ሲኖዶስ አቀረቡ። ቋሚ ቅዱስ ሲኖዶስ ደግሞ 2014 ሐምሌ 6 የሊቃውንቱን ጉባኤ አጽድቆ እስከ የመጨረሻ ውሳኔ እስከሚሰጠው ድረስ ይሄ ነገር ስራ ላይ እንዳይውል ብሎ ደብዳቤ ወደ ገዳማችን መጣ ማለት ነው። ከዚያን ጊዜ ጀምሮ ደግሞ እኔ ይሄ ነገር እኛ ጋር ቆሟል። መጽሐፉ ተበትኗል። በገበያ መልኩ ባይሆንም በስጦታ መልኩ ተበትኗል። ስለዚህ ይሄ ይሁንና የተጀመረው ይለቅ በሚል ከ2014 15 ላይ እንግዲህ ምን እንደቀረበ አላውቅም። ያው መጥቻለሁ ሆኗል። ከ2015 ደግሞ 2016 አላቋረጥኩም። ከዚያ እስከዚህ ድረስ አላቋረጥኩም። ከዚያ ድረስ ብፁዕ አቡነ ዲዮስቆሮስ እንደው አምላክ ያክብራቸው እና አብረው ምክትላቸው መጋቤ ብርሃናት ተክለያሬድ የሚባሉ አባ ተክለያሬድ የሚባሉት እነሱ አቀረቡልኝ። ይሄ እዚህ ጋር ደረሰ ማለት ነው። የኔታ ምን ተሰማው? በተለይ አሁን አንዳንድ ቦታ ላይ ይሄ ነገር የቤተ ክርስቲያንን ያልሆነ ግን የቤተ ክርስቲያን መስሎ ቤተ ክርስቲያን ውስጥ እንዳይገባ ብለው እዛው ገዳሙ ተመልክተው ክፍተቶችን አይተው ሊቃውንቱ ጉባኤ መጥተው ሲኖዶሱም ይሄ
አመስግኖ እርሶንም እንዲህ መጽሐፍ መወገዝ አለበት ከቤተ ክርስቲያን ነው ህትመትም ገብቶ መታተም የለበትም መባሉ ነው ምን ተሰማው ምን ይላሉ ነው ለሌሎች አባቶችም በተለያየ ቦታ እንዲህ ቢገጥማቸው እንኳን እንደዚህ ማድረግ እንዳለባቸው የሚያሳይ የሚጠቁም ነውና እንደው ምን ይላሉ የኔታ የቤተ ክርስቲያን የሊቃውንቱ እኮ ይሄ በጣም ነው ስራ ነው በቃ እስከሞት ድረስ ማለት ነው ስለ በጎቹ የዛ ራሱን አሳልፎ ይሰጣል አይደል ስለዚህ ይሄ ያ ደስታችን በሰማይ ነው መግለጥ እንፈልገው ነገር እኛ ሰማያችን ደስታ አለለው ነገም አለ እንቅፋት ፕሮፓጋንዳ ወሬ ነገም አለ እና ቤተክርስቲያኒቱ በጣም ነው ያመሰገንኩት አባቶች እንደውም ከመጀመሪያ ገና ሳመጣው ማለት ነው አይ ዛሬ ብሎ ሁሉም አጣጥሎብኛል ሳመጣው ቤቱ አስገብቼ ቤቱ ትክክል ነው ብሎ በኔ ይፍረድ ወይም ደግሞ እስከ መጨረሻው ድረስ ሄጄ ታግዬ ይቅር እንጂ አቀርባለሁ ያመጣሁት እግዚአብሔር መንፈስ ቅዱስ ፈጸመው እግዚአብሔር መንፈስ ቅዱስ ደግሞ እነሱንም ማደር ያላደረጋቸው አባቶቻችን ክርስቶስ ጋር አይግባቸው አባታችን ሊቃውንቱንም ይባርክልን መድኃኔዓለም አይምሮ ወለቦን ለአባቶቻችንም ደግሞ ክህነት ይባርክ በሐዋርያት ያደረ በሐዋርያት መካከል ያለ አምላክ አሁንም እስከ መጨረሻ ከአባቶቻችን ጋር ሆኖ ይሄንን ስራ ይሰራልን ብዬ ነው ማስተላልፈው ማለት ነው እንጂ ደስታ ለእንዳይ እኛ ሰማያዊ ነው ደስታችን በምድር ደስታ የለንም ክርስቲያን በምድር ደስታ የለውም በምድር ደስታ ደመ ነፍስ ነው መጋቢ ሚስጥር የሚሉት ካለ አመሰግናለሁ የኔታ በእውነት ትልቅ ህዝብን የሚያረጋጋ ስራ ነው አሁን የሰሩት ምክንያቱም ይሄ ዘመናችን የወሬ የሚበዛበት አሉባልታ የሚበዛበት ሰዎች እውነቱን ወደ ውሸት ውሸቱን ወደ እውነት እየቀላቀሉ እንደውም እንደ መተዳደሪያም እየተጠቀሙበት ነውና አንዳንዶቹ ልክ ዳኛ ለመሆን እንደገና ከሲኖዶስ ከመንፈስ ቅዱስ በላይ ዳኛ ለመሆን በተለይ በዚህ በሚዲያው በዲጂታል በሚባለው ማህበረሰብ በኩል ብዙ ነገር ይባላል የታለ መጽሐፉ ለምን ብዙ ጊዜ ያው የሰው ባህሪ አታድርግ የተባለው ነው የሚያደርገው አድርግ አንብብ ይባል አያነብም አታንብብ የረከሰ ነው የተወገዘ ነው መርዝ ነው ከተባለ ግን ወደዛ ነው ይሄ ሰው ያው በተለይ ይሄ ዘመን ያመጣው ባህሪ ስለሆነ ይሄንን መጽሐፍ ለማየት አይተው ደግሞ የበለጠ ህዝብን ለማደናገር ከውስጥ ቅድም እንዳሉት እንግርዳድና ስንዴ ባንድ ላይ ስለሚውሉ የሆነች ነገር አውጥተው ሰው ለማደናገር ይፈልጋሉ በርግጥ ቅድስት ቤተክርስቲያናችን በይፋ አውግዛዋለች ወደፊትም በየገዳማቱም በየአይጉረ ስብከቱም ሰርኩላር ደብዳቤ ይበተናል መጽሐፉ በየትኛውም ቦታ እንዳይገባ ምእመናን ያንን የተወገዘ የረከሰ እርም ማለት ነው በዚህ እንዳይጠቀሙ ታደርጋለች ቤተክርስቲያኒቱ አሁን በሂደት በአፈጻጸም ላይ ብዙ ስራዎች ትሰራለች ሚዲያችንም እንደዛው ማለት ነው ነገር ግን ቅድም እንዳሉት ለእውነትን የማይፈልጉ ኃይሎች ያንን እንደ ገቢ አድርገው የራሳቸውን ስራ ሊሰሩበት ያስባሉ እየጣሩም ነው ያሉት በዚህም ከዚህም በተጨማሪ ቅድስት ቤተክርስቲያናችን ሌሎች ገድሎችን ያው ስታስተምሩ እንደሰማነው አባቶቻችን እነዚህን የገድል መጻሕፍት ወደ ቅድስት ቤተክርስቲያን ያስገቧቸው እየመረመሩ ነው እንዳውም ደገኛ ድርሰት ከሆነ እያሉ ሳት ላይ ይጥሉት ነበር ውሃም ላይ ይጥሉት ነበር ውሃም ሳይርስ ሳትም ሳያቃጥለው ከወጣ ይሄ ደገኛ ድርሰት ነው እያሉ እየመረመሩ ነው እንጂ ማንንም ያመጣውን በእም በስሯስ ያስገባውን ተቀበል አይደለም ቤተክርስቲያን እንትን የምትለው በዚህ መንገድ ያጣራች ነው የመጣችውና በዘመናችን ደግሞ እንደዚህ እንግዲህ 669 በገንዘብ ደረጃ ብዙ ገንዘብ የሚያወጡበት ነው ሌላ ድጋፍ ሌላ ፕሮጀክት ከሌለ በስተቀር ግለሰብ ይህንን ያህል 669 ገጽ ያለው መጽሐፍ ማሳተም አይችልም በዚህ ዘመን በጣም ብዙ ዋጋ የሚያስከፍል ነውና ይሄ የጠላት እጅ እንዳለበት ጠላት ይሄን እንዳደረገ ይታወቃልና በአጠቃላይ ቤተክርስቲያን ይሄን ትሰራለች እርሶስ እንደው የሚያስተላልፏቸው ከእንግዲህ ከማን ምን ይጠበቃል የሚለውን ከርሰው አንደበት ብንሰማ አይ እንግዲህ ከኛ
አሁን ከማንኛውም ክርስቲያን የሚፈለገው እኔ የምጠብቀው ምንድነው? አንደኛ ለመጀመሪያ ጊዜ እግዚአብሔር ፈቃድህ ይሁንልኝ ብሎ ሰው ልጅ ሁሉ መጠየቅ እንዳለበት የእግዚአብሔርን ፈቃድ መጠየቅ፣ ከእግዚአብሔር ፈቃድ ደግሞ እግዚአብሔር ፈቃድ ነው እያሉ ዝም ብሎ ፈቅዷል እያሉ ያልሆነውን መቀበል እንደሌለብን ነው። እኔ ቅዱስ ገብርኤል ነው ብሎ ቅድም የተናገረው ነገር ሁሉም ተመሳስሎ ስለሚመጣ እግዚአብሔር ወዶ ነው እግዚአብሔር ፈቅዶ ነው እያል ሁሉ ነገር መቀበል እንደሌለብን፣ መምህራንም ስንሆን መጻሕፍትን ሁሉ ገና መናፍቅ ይሉኛል ተብሎ ወደ ሊቃውንት ጉባኤ አለማቅረብ ተገቢ አይደለም ብዬ የማስበው ነው። ወደ ቤቱ ማቅረብ ይገባል። ቤቱ አቅርቦ ቤቱ አይ ካለ ነው ወደ ቤቱ እንኳን ቢቀርብ ማለት ነው። ቢያቀርቡ እንኳን ያለ መሰርቸት መምህራን እንግዲህ ያው ስለ በጎቹ የዛ የሚሰጡ አይደለም። ሁልጊዜ ለሀገር ለወገን ያው መምህር እንግዲህ እኔ እንደሚገባኝ ነው፣ እንደ ሰው አልተረጉምም። መምህር ማለት እንግዲህ ሰማዩንም ምድሩንም የሚመግብ ነው። መምህር ማለት እኔ እንደሚገባኝ ማለት ነው። ሰማዩንም ምድሩንም ማለት ኢየሱስ ክርስቶስ ምድራዊ ኢየሱስ ክርስቶስ ማለት ነው መምህር ማለት። ስለዚህ ለበጎቹ ሊገደው ይገባል። ያልሆነ መጽሐፍ ባየ ጊዜ ቁጥር ወደ ሊቃውንቱ ልናቀርብ ይገባል ማለት ነው የሚሰማው። ወደ ቤቱ ማቅረብ፣ ከገጠር ከሆነ ወደ ደብሩ ማስጠጋት። ደብሩ ያሉት መምህራን ነገሩን መከታተል አለባቸው ማለት ነው። ያን ነገር በደብሩ ያሉ መምህራን ደብሩ ደግሞ አሁን እንደዚሁ እንደኛ እንዳደረግ ነው ወደዚህ ወደ ሊቃውንቱ ማቅረብ። ሊቃውንቱ ደግሞ በዛው ተቀብሎ ሁሉም የየራሱን ድርሻ፣ ይሄ ጭራ የራሱን ስራ የሚሰራው፣ ይሄ መስቀል የራሱን ስራ የሚሰራው፣ ይሄ እንግዲህ የራሱን ስራ የሚሰራው፣ ሁሉም የየራሱን ስራ የሚሰራው። ስለዚህ እንደየአቅጣጫችን ሁላችንም እንግዲህ ድር ያብር አንበሳ ስር ይባላል። ከተባበር ጽናት ይኖረናል። እንግዲህ በኢየሱስ ክርስቶስ የተነገረ ነገር አለ። እርስ በርሷ የምትለያይ መንግስት የሚል ነገር አለ። ይህ እንዳይሆን ሁላችንም አይናችንም ጥፍራችንም ሁሉም ተባብሮ መሆን አለበት። አንድ ሰው ከእግር ጥፍሩ እስከ ራስ አካሉ ድረስ አካላት ሁሉ የብቻ ናቸው፣ ግን ተባብረው አንድ ሰው ነው የሚባለው። እኛም አንድ ቤተ ክርስቲያን ነው። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በሙሉ አንድ ቤተ ክርስቲያን ነው፣ የዚያ ልጆች ነው። ስለዚህ ቤተ ክርስቲያን ይጎዳል ያልነውን ነገር ሁሉ ሁላችንም ተነባብረን ወደዚህ ማቅረብ አለብን ማለት ነው። ይሄ ባይኖር ኖሮ አሁን ያላቀርበውም ነበር፣ ለሰው እንዲሰማው ፈልገው ማለት ነው። ብዙ ነገሮች ይታለፋሉ። ስለዚህ ይሄ ነገር እንዲህ የሚል ሆነ። ይሄ ከክርስትና ጋር የተያያዘ አይደለም። ፍርሃት መቅሰፍት ባቲ ይላል እኮ ዮሐንስ አይደለም? አዎ። ስለዚህ ክርስትና ከፍርሃት ጋር የተያያዘ አይደለም። ክርስትና መስዋዕትነት ነው። ኢየሱስ ክርስቶስ በዚህ ዓለም በሚኖርበት ሰዓት አንድ ቀን አልተመቸውም። ተከታዮቹም እኔን ዓለም እንደጠላ እናንተን ይጠላችኋል፣ ወደ ዓለም ወደ ተኩላ ልካችኋል። ተኩላ ነው ዓለም ለክርስትና ሕይወት ተኩላ ነው። ስለዚህ መምህራን ብቻ እንግዲህ እንደው መቼም ሰሚና ተመልካች እንትን እንዳይለው እንጂ ለብር ቆጠራ ብቻ ዝግጁ መሆን የለብንም። መምህርነት ምንድን ነው? የራበውን አብልቶ የጠማውን አጠጥቶ የታመመውን ፈውሶ የበረደውን አልብሶ መምህርነት ይሄ ነው የሚገባው። እንኳን እንደዚህ የሚጎዳ ይሄ ማለት እኮ አሁን ለሕግ መንፈሳዊ ብቻ አይደለም። ይሄ ለሕግ ስጋዊም ራሱ የሚያናውጥ ነው። ለሕግ ስጋዊ ራሱ 10 ጊዜ ይሄ ሲባል ከሶስቱ ባህሪያት አሁን እዚህ ጋር ዝቅ ብለን ስንመለከት ከሶስቱ ባህሪያት ተወለደ። ከምን? ከነፋስ፣ ከእሳት፣ ከውሃ ተፈጥሮ ከመሬት ያልተፈጠረ ሰው አለ ይላል። ይሄው መጽሐፍ ማለት ነው። ይውላል እንግዲህ ይሄን እንግዲህ ስጋዊ ባህሪ ራሱ በጥንተ ተፈጥሮን አፋለሰው ራሱ ጥንተ ተፈጥሮ ራሱ ፈለሰ። ይኸውላችሁና ከሶስቱ ባህሪያት ከእሳት፣ ከነፋስ፣ ከውሃ ተፈጠረ ይላል። ይሄ እንግዲህ ጥንተ ቤተክርስቲያን እንዲፍላት ታስተምረው። አዳም ሲፈጠር አብሮ የተፈጠረ ሰው አለ ይላል። ከልቤን የሚባል ሰው እያለ ይላል። ሔዋን ስትፈጠር አብራ የተፈጠረች እሙንሴን የምትባል ሴት አለች ይላል። እነዚህ አፈጣጠራቸው እንዲባል ሲባል ደግሞ በአምሳለ መለኮት ተፈጠሩ ይላል። እንግዲህ ሰው መለኮት ነው ማለት ነው ወይስ ደግሞ ሌላ ፍጥረት መለኮት አሉት? የተለያዩ ፍጥረቶች አሉ። እነዚያ መለኮት ናቸው ማለት ነው?
መለኮት ነው እንጂ የፈጠራቸው በአምሳለ መለኮቱ ተፈጠሩ ይላል። ምን ለማለት ተፈጥሮ? ይሄ እንግዲህ የቤተክርስቲያን አስተምሮ ጋር ይጣረሳል፣ አይገናኝም። ማለት ህግ ደመ ነፍስም ራሱ የተፈጥሮ የስጋዊ ተፈጥሮንም አፈረሰ ያልኩት ይሄን ነው። ከሶስቱ ባህሪያት ተፈጥሮ ከአራተኛው አልተፈጠረም ከመሬት ይሄ ከመሬት ካልተፈጠረ ሙሉ የሚነፍስ ነው ማለት ነው። በቃ አይደለም። ስለዚህ ይሄ እንግዲህ መጽሐፉ ይሄ ነው የተዛባ ብዬ። ስለዚህ ወደ መምህራኑ ስንሄድ ደግሞ ማንም መምህር እንዲህ ይሉኛል የሚል አሉታ መውጣት አለበት ከቤተክርስቲያን ውስጥ። አሉታ ቢመጣ ቢፈጠር ዛሬ እናንተ ጋር አልመጣም ነበር። ሹመት ፈልጎ ነው ፕሮፓጋንዳዎች አሉ። እኔ የምፈልገው ግን ክርስቲያኖች ሃይማኖታቸውን እንዲጠብቁ ነው የተደረገው እንጂ ገል ለመናቅ ለማቃል። ገል ማለት እኮ የወንጌል ትርጓሜ የምን የወሬ ትርጓሜ ሳይሆን የሥራ ትርጓሜ እኮ ነው። ገለ ተክለ ሃይማኖት ይባል ገለ ዮሐንስ ይባል እኮ የሥራ ትርጓሜ ነው። አንገቴ ነው ብሎ ለሄሮድስ አንገቱን ይሰጣል። የሥራ ትርጓሜ ነው። ገል ማለት ነው ትርጓሜ። እኔና እናንተ ያነበን ነው የምንተረጉመው። ቅዱሳኑ ግን በሥራ ነው የምትረጉሙት። ገል ማለት የወንጌል ትርጓሜ ነው። እኔ እንደሚገባኝ ማለት ነው። ምስጢሩ የረቀቀውን ማጉሊያ ማለት ነው ገል ማለት። እና ይሄ ደግሞ የሚለው እንደዚህ ነው አናውጦ ማለት ነው። እንኳን አይደለም ህግ መንፈሳዊን ህግ ስጋዊን ማፈልሶ ተደራቢ ሌላ ተፈጥሮ አለ። ተደበራት ተፈጥሮም ደግሞ ከመለኮት ነው እያለ እያናወጠ ማለት እያበጣበጠ ህግ ተፈጥሮ እንዳለ እና አሁን በተፈጥሮ ራሱ የለም። በቤተክርስቲያን አስተምሮ የለም። የፈላስፋ መጽሐፍ ያልኩበት ይሄ ነው። አንድ ትንኝ ይሆናል፣ አንድ ዝንብ ይሆናል የሚሉት አላቸው። አንድ የተማርኩት ትምህርት አለና እና ነፍሳቸውና አንዳንድ አለና ከዚያ የተነሳ የፈላስፎች ትምህርት አለ። ይሄ እንደውም ለዚህ ያበቃኝ ብፁዕ አቡነ ጎርጎርዮስ ነፍሳቸውን ይማር እሳቸው ናቸው። የተለያዩ መጻሕፍት እንደሚበጠበጡ አላውቅም ነበር እኔ። ትርጓሜ ከሆነ ያን በቃ መሸምደድ ነው። ግስም ከሆነ ያ ነው፣ ጩኸትም ከሆነ ያ ነው። ያን የቤተክርስቲያን ትምህርት እንደዛ ነው። ሌላ ነገር ያን ተመሳስሎ የሚበከል አይመስለኝም ነበር። ነፍሳቸውን ይማር ብፁዕ አቡነ ጎርጎርዮስ ካለ ዛይን ያቃኑት እሳቸው ናቸው። ያን ባለም መድረክ ላይ ያለው መጽሐፍ እዛ ተምሬ ስለነበረ በደንብ አርቄ ጥንቅ ያወኩት ይሄ ነው የፈላስፎች ያሰኘኝ ይሄ ነው። ስለዚህ ሊቃውንተ ቤተክርስቲያን መፍራት፣ ማፈር፣ መደንገጥ አይጠበቅም ብዬ ነው እኔ ተመልካች። የኔታ ያው እያጠናቀቅን ስለሆነ የመጨረሻ እንደሚሏት አሁን ሊቃውንቱ ምእመናን ምን ማድረግ እንዳለባቸው ገልጸውልናል። በተለይ አሁን ዛሬ በየስርቻው እንደዚሁ ገድላት ድርሳናት በራሳቸው እያዘጋጁ ቤተክርስቲያን እውቅና ያልሰጠቻቸው ወደ ገበያ የሚያስገቡ በርካታ ሰዎች አሉ። የሚታወቅ ነው። አንዳንድ ከገበያ ላይ ራሱ ገዝተን በመናነበበት ሰዓት የተበረዙ ብዙ መጽሐፍት እየተመለከትን ነውና በተለይ ቤተክርስቲያን የማታውቃቸው ቤተክርስቲያን ያልፈቀደችላቸው የቤተክርስቲያኒቷን ሀብት የቤተክርስቲያኒቷን ሊቃውንቱ የደከሙበት መጽሐፍት እየበረዙ እውቅና ሳይኖራቸው ወደ ገበያ አስገብተው ምእመናንም እንዲደናገሩ የሚያደርጉ ከፍተኛ ትምህርት ተቋማትም ሌላ ቦታ ይሄ የስተት ጽሁፎች እንዲገቡ ለሚያደርጉስ እንደው ምን መልእክት ያስተላልፋሉ? አይ ይሄማ እንግዲህ ሁላችንም ማለት ነው ገዢም ይሄ መጽሐፍ ከየት ነው ብሎ ካነበበ በኋላ ስተቱን ወደ ቤት ማምጣት ነው። አሁን እኔ አነበብኩ አይደለም ወደ ቤት ነው ያቀረብኩት። ወደ ገዳም ነው ያቀረብኩት። ይሄን ደብዳቤ አሁን ሳቀርብ ወደ ገዳም ነው ያቀረብኩት። ይሄ መጽሐፍ ስተቱን ለገዳሙ ነው ያቀረብኩት። ለገዳሙ ስተቱን ሳቀርብ ዋይ ይሄን አርመዋል እኔ አላርምም አልኩኝ። ወደ ቤቱ መጣ ማለት ነው። ስለዚህ የሚገዙ መግዛቱን ይግዙት ያነቡት ማንበቡ ነው። ካነበቡ በኋላ ግን ስተቱን ወደ ነው ማምጣት ያለባቸው። ቤት አለ ወደዚህ መስጠት ለነሱ ሰጥቷቸው በስነ ስርዓት እየሰጡ በማስታወሻ እየያዙ የሰጡበትን ይዘን ማቅረብ እኔ የሚታየው ይሄ ነው። እንዲህ እያባዙስ ፈቃድ ሳይኖራቸው ልክ አሁን እኚህ ሰው እንዳዘጋጁት እያባዙ ወደ ገበያ ደግሞ የሚያስገቡ አሉ። አሁን የጸሎት መጽሐፍ የተለያየ ነገር አለ። እንደዚህ ምን ለነሱስ ምንድነው የሚያስተላልፉ መልእክት ነው? ቤተክርስቲያኒቷ እውቅና ያልሰጠቻቸው የቤተክርስቲያን ገድላት ድርሳናት ቅዱሳት መጽሐፍት የቤተክርስቲያን ሀብት ናቸው። እነዚህን ፈቃድ ሳያገኙ ችሎታውም ሳይኖራቸው እነሱ የራሳቸውን ገበያ ብቻ አይተው እንደዚህ የሚሰሩ አሉና እንደው ለነሱስ ምንድነው መደረግ ያለበት ይላሉ? እንግዲህ ለነሱ ያው መከተተሉ እነዚህ አይነቶች ፈቃድ ያላቸው የላቸውም በያ ገዢ ነው ይያለው አይደለም። ከገዢ ጋራ ደግሞ ከዚያው ከህብረተሰቡ ጋራ
እነዚህ ጥናቶች ያስፈልጋቸዋል። ገበያ ብቻ መሆን የለበትም። ይሄ እንደሚያደርግ ከሆነ ምእመኑም ሊቁም የቤተ ክርስቲያን አባቶች ካህናትም መከታተል ይገባናል። የሰውን እንጀራ መክሰስ አይደለም፣ የሰውን ገንዘብ ማኮሰስ አይደለም። ከሃይማኖት ጋር የሚጣረስ ከሆነ ይህንን ነገር አሁን እኔ እንግዲህ በዚህ ከሆነ እኮ እኒህ ሰውዬ እያራቡ ነው። ስሜን አጠፋው ሲሉ እኮ ሌላ ነገር አላቸው አይደል እንዴ? ይሄ ሲሉ የመጣው ምጣ ነው እንግዲህ ያ ሰው እንጀራው ሲነካ እንትን ይላል። ሁሉም ወደዚህ መጥቶ ደግሞ ሊቃውንቱም ደግሞ በእያሉበት እዚህም በዚህ ያሉበት በየቤተ ክርስቲያናቱ ክትትል ሊያደርጉ ይገባል ብዬ አስባለሁ። ሊቃውንቱም በዚህ ተቀምጫለሁ በሚለው ብቻ ሳይሆን ሁላችንም ብቻ እኔ እንግዲህ ሁሉም አይን ጥርስ ሁሉም ተባብሮ እንደሚሰራው ብንተባበር ለሊቃነ ጳጳሳት ብቻ ባሳልፈን ባንሰጠው። የኔታ እንግዲህ እዚህ ድረስ መጥተው በተለይ ቅዱስ ሲኖዶስ በወሰነው ውሳኔ መሰረት ገድለ መጥምቀ መለኮት የቅዱስ ዮሐንስን መጽሐፍ ገድል ሳይሆን መጽሐፍ ያው ደግሞ ውስጥ ያሉ ስተቶች ይዘቶቹ ምን እንደሆኑ በኋላም ደግሞ እርሱ ያቀረቡትን ሊቃውንት ጉባኤ ደግሞ ቋሚ ሲኖዶስ አይቶት ከዛ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኖ ይሄ መጽሐፍ እንዳይታተም ብሎ አውግዟልና ይሄ ከሁሉም ሊቃውንት የሚጠበቅ ትልቅ ተግባር ነው። የኔታ እንዳደረጉት ሌሎችም እንደነዚህ አይነት ነገሮች እንዳይደገሙና ወደ ምእመን ውስጥም እንዳይገቡ የሁሉንም ርብርብ ትኩረት የሚፈልግ ነውና የኔታ እዚህ ድረስ መጥተው ስለሰጡን አስተያየት እንደገና ደግሞ እውነተኛውን መጽሐፉ ይዘቱ ምንድነው ውስጡ ምን ጉዳዮች አሉት የሚለውን ጥሩ አድርገው ምእመናን በሚገባቸው መልኩ ምላሽ ስለሰጡልን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። የኔታ ክቡራን ተመልካቾቻችን የዛሬው ወቅታዊ ጉዳይ ተከታተላችሁትን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቢ ምስጢር ሳሉ አድማሱን እኔም ጌታቸው በቀለ በተለይ በመጥምቀ መለኮት ቅዱስ ዮሐንስ ገድል ላይ በመካከላችን ተገኝተው መጽሐፉን የተመለከቱት መጽሐፉ ስተት አለው ይህ መወገዝ አለበት በሚል ለሊቃውንት ጉባኤ ቀርበው መጨረሻ ቅዱስ ሲኖዶስ ምልዓተ ጉባኤ መጽሐፉ መታተም የለበትም ብሎ ያወገዘውን መጽሐፍ በመካከላችን ተገኝተው አስተያየቱን የሰጡን መጋቢ ምስጢር አባ ክንፈ ሚካኤል ወልደ ገብርኤል ናቸው። ለአባታችን እግዚአብሔር አምላክ ረጅም ዕድሜን ከጤና ጋር ሰጥቶ ያቆይልን እንላለን። እንግዲህ መርሃ ግብሩ ይህን ይመስላል። ሳምንት በሌሎች ርዕሰ ጉዳዮች በተለይ በቅዱስ ሲኖዶስ የተነሱ ውሳኔዎችን በተመለከተ ከሌሎች እንግዶች ጋር ይዘን የምንመጣ ነው የሚሆነው። የዛሬው መርሃ ግብራችን በዚሁ አጠናቀቅን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላሙን